በዚህ መንገድ ውስጥ ከኛ ጋር ነበረ። ስለዚህ አለፈን። ክርስቲያን ለምን መከራ ደረሰብኝ ብሎ ከሚማረር ይልቅ መከራውን እግዚአብሔር አሳለፈኝ ብሎ የሚያመሰግን መሆን አለበት። የሰይጣንን ውሸት አትስሙ። ዲያብሎስ ይዋሻል። ሐሰተኞች ደግሞ ወደ ገሃነመ እሳት መውደቅ ነው ይላል መጽሐፍ። ከናዝሬት መልካም ነገር ይወጣልና ተመልከት። ያውም ከተናቀችው መንደር ከገሊላ ከትንሿ አውራጃ የድሃ መንደር ከምትባለው ከዚያች ከተማ ዓለምን ባይለጸጋ የምታደርግ እመቤታችን ተወልዳለች። ክብርና ምስጋና ለአምላካችን ይሁን። የሰማይና የንጉሥ ፈጣሪ ክርስቶስን ወልዳዋለች። አያችሁ፣ ታላቅ ተአምር በዚያ ይገኛል። እግዚአብሔር ባለበት የሚደንቅ ነገር ይሰራል። እግዚአብሔር ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንደዚህ በል፣ ስራ ግሩም ነው። ባይኖረንም እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም እግዚአብሔር ስራው ግሩም ነው። ዕውቀት እየተከፈለብን ብንጨነቅም እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድነው? ንገሩኝ። ግሩም ነው በሉ። ምንድነው ስራው? እግዚአብሔር ግሩም ነው። እግዚአብሔር ስራው ግሩም ነው። እግዚአብሔርን እንዲበሉት ስራ ግሩም ነው። የበላችሁ የጠጣችሁ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁ። ሰው ስለሆንን እግዚአብሔር ስራው ምንድነው ወገኖቼ? ግሩም ነው። ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም። እግዚአብሔር ስለሰጠን አይደለም፣ ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛ የሚበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታመምባት ከጣፋጭ ነገር ትከለክለዋለች። ስስታም ሆና አይደለም፣ ልጁ በጣም ያምረዋል፣ እናት ትከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው፣ ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም፣ የእግዚአብሔርን ኃይል ፈጽሞ አይጠራጠርምና። ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና። ጻድቅ ሰዘይት ገደፍ ይሪኩ፣ ጻድቅ ሲወድቅ አላየሁም። በእግዚአብሔር ኃይል ስለሚያምን እግዚአብሔር ይሰራል። ስትገባ እግዚአብሔር ይችላል በል። ጥያቄ የሚመለስልህ ባለመመለስ ሊሆን ይችላል። ጠይቀሽ ባለመመለስ ሁሉ ተመልሶልሻል። እንደ ቅዱስ ጳውሎስ አልተመለሰለትም። አሞት ጠይቆ አልፈወሰውም። እግዚአብሔር እያመመ ስራ ኃይሌ በድካም ይገለጣል። እግዚአብሔር እንዲህ እየወጋው ይፈውሳል ይሄ ሰው ብሎ እኔ ባንተ ላይ የምሰራውን ተአምር ይይ። ቅዱስ ጳውሎስም እኔን ያልፈወሰ እግዚአብሔር እናንተን እየፈወሰ ነው ብሎ ሰብኳል። ንገሩኝ እስኪ። አልሰበከም። እግዚአብሔር ፈዋሽ ነው እያለ ሰበከ። እሱ ግን እየወጋው ነበር። እያመመህ እግዚአብሔር ፈዋሽ ነው በል። እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞቱ አሉ። ሰዓት በይ ትኖሪያለሽ። ማን ስላለ ካንቺ ጋራ? እግዚአብሔር ስላለ እግዚአብሔር ይኑር ከኛ ጋራ። ለውድቀታችን ትንሣኤ፣ ለሞታችን ሕይወት፣ ለማጣታችን ማግኘት፣ ለራቁትነታችን ልብስ ማን ይኑር ከኛ ጋራ? ወገኖቼ እግዚአብሔር ይኑር። ክብርና ምስጋና ለስሙ ይሁን።